በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባቶቻችን አምላክ እግዚአብሔር የተመሰገነ ይሁንና እኛ አባቶች ቀደም ብለው እንደገለጹት ከዋልባ ሰቋር ተነስተን ወደ ጎንደር በሰላም ገብተናልና ጎንደር እንደገባን የሎዛ ሚዲያ ባለቤት የሆኑት መምህር የማርያም ወርቅ ልጆቻቸውን ልከው በሚገባ ተቀብለውን የአበው አባቶች ስርዓት በሰሩት መሰረት እግራችን አጥበው በሚገባ ተቀብለውናልና እነሱ ተቀብለውን አሁን ጎንደር እንገኛለን። አሁን ደግሞ ቀጣይ ነገ ቅዳሜ 16 ጀምሮ 3ቱን ቀን በተከታታይ ያው በመምህር ዘመድኩን በቀለ ባለው በሚዲያ ሆኖ ፕሮግራም ይዘናልና ሁላችሁም በሳቸው ቤት ሆናችሁ እንድታገዙ ስንል በትህትና እንጠይቃለን። ሰላም እንዴት ናችሁ? እንግዲህ እንደሰማችሁት ነው አባቶቻችን ከዋልድባ ሰቋር ተነስተው ጎንደር ትላንት ምሽት ገብተዋል። የያዝነውም ቀጠሮ ሰዓቱ ደርሷል ማለት ነው። ልደትም አለፈ፣ በዓለ ጥምቀትም ቃና ዘገሊላም አልፏል። እንግዲህ ከነገ ቅዳሜ ጥር 16 ጀምሮ እስከ ጥር 18 ድረስ 3ቱን ቀን በዘመድ ሚዲያ የሳተላይት ቴሌቪዥን እንዲሁም ደግሞ በራምብልና በትዊተር እንዲሁም ደግሞ በዘመድ የቲክቶክ ቤታችን ሆነን የዋልድባ ሰቋርን ችግር ለአንዴና ለመጨረሻ ጊዜ ከስሩ ነቅለን መንግለን እንጥለዋለን። እንደነገርኳችሁ ከዚህ በፊት የዋልድባ ዳልሻ ኪዳነ ምሕረት የእናቶች አንድነት ገዳምን ነበረ በረከት የተቀበልኩበት። ከዚያ በኋላ የዋልድባ አብረንታን ትልቁን ገዳም ነበረ በረከት የተቀበልንበት። እንግዲህ የመጨረሻው 3ኛው ዋልድባ ሰቋር ኪዳነ ምሕረት ነው። እነሱ ደግሞ እንደሰማችኋቸው ከረሃቡ የተነሳ ከብቶቻቸውን ሽጠዋል። ገዳሙም ሊፈታ ደርሶ ነበር፣ ግን እግዚአብሔር ይመስገን እኛ ደርሰንላቸዋል። አባቶቻችን 15 መነኮሳትን ጸሎቱ እንዳለቀ እስከዛሬ ሱባኤ ነበር የያዙት ወደ ጎንደር ከተማ ልከዋል። ጎንደር እንደደረሱም እንግዲህ ሊያርፉ የነበረው እነሱ በጎንደር በዓታ ለማርያም እና በጎንደር ቅዱስ ቂርቆስ ገዳም መቃብር ቤቶች ነበረ ሊያርፉ የነበረው። ነገር ግን በቀደም በቴሌግራም ገጼ ላይ እንደነገርኳችሁ አባቶች ጎንደር ይመጣሉና እስቲ ጎንደር ያላችሁ ሰዎች እንደው ስፖንሰር ሁኑኝ፣ አባቶቻችሁን ተቀበሉ ምንፈልጋት አለች። ጉባኤውን ስንጀምር 3ቱን ቀን አባቶች ተቀምጠው መጠየቅ አለባቸው፣ ማስረዳት አለባቸው፣ መመረቅ አለባቸው፣ መባረክ አለባቸው እና ዋይፋይ ያለው ትንሽ ሰፋ ያለች ክፍል ያለው ሰው በተለይ ደግሞ ጠንካራ ሆቴሎች ናቸውና ያሉት ቢገኝልን ብዬ ጠይቄ ነበር። እኔ እንደዚህ ደንግጬ አላቅም። ሁሌ እንደደነገጥኩ ነው፣ ግን በቀደም በጣም ነው የደነገጥኩት። ከጎንደር ብቻ ነበር ያልኩት። ከጎንደር ብቻ ከ600 ሰው በላይ ከጠፋ እኛ እንከፍላለን፣ ከጠፋ እኛ እንዲህ እናደርጋለን የሚለው በጣም ብዙ ነበረ። አንዱንም መያዝ አልቻልኩም። በኋላ ያው ትዝ ሲለኝ በጎንደር ይህን ስራ ሲሰራ የነበረ ባለፈው ትንሽ ቆንጠጥ አድርጌው የነበረው የማርያም ወርቅን ሜንሽን አድርጌው ስለነበረ እሱም ወዲያው በፍጥነት ደውሎ 1 2 3 ብለህ ቆጥረህ ንገረኝ ነው ያለው። እኔም ብዙ አይደለም ቀላል ነገር ነው። ቤቷንና ማታ ወደ መቃብር ቤታቸው ይመለሳሉ፣ ያችን ኢንተርኔቷን የምናገኝበትን ብዬው ነበር። እነሱ ከዚህ በሙሉ አሻሽለውት ሁሉንም እኛ እንፈልጋለን ብለው ሰው መድቦ የማርያም ወርቅ መምህር የማርያም ወርቅ የተመደበውም ሰው ደግሞ በጣም የሚገርም ልጅ ነው። ፋሲሎ ተሯሩጦ ስፖንሰር አግኝተዋል። ሆቴል ተገኝቷል። ዞብል የሚባል ሆቴል ባለቤት አባቶቼን አግኝቼ ነው ወይ የምን መቃብር ቤት ነው? ይኸው ሰፊ አዳራሽ አነጥፍላቸዋለሁ፣ ኢንተርኔቱንም አዘጋጃለሁ፣ እዚህ ሆነው ዓለምን ሀገርን ይባርኩ ብሎ በነፃ ሆቴሉን ለቆልናል። እኔ ቃላት ያጥሩኛል። ገና መኪና ልለምን ነበር እዛ የሚያደርሳቸው እዚህ የሚያመጣቸው። እነሱ አንድ ቦታ ተሰብስበዋል። ትላንትም ሲመጡ እንግዲህ ወጣቶች አስተናግዱ ብዬ ነበረ። የጎንደር ወጣቶች የማርያም ወርቅ ልጆች አባቶቻችንን እንዳያችኋችሁት እግራቸውን አጥበው ተንበርክከው አደግድገው በአበው ስርዓት መሰረት አበውን ተቀብለው ለጎንደርም በረከት ለኢትዮጵያም በረከት
በመላው ዓለም ላይ ላለነውም ሰዎች በረከት ተቀብለውልናል። እኔም አብሬ አደግድጌ ጎንበስ ብዬ እንዳጠብኩ እግራቸውን እንደሳምኩ ይሁን ይደረግልኝ ብያለሁ። እናንተም እንደዛው ትላላችሁ። እንግዲህ የሚቀረን ነገ ስራው ነው። ከዚያ በፊት ዛሬ ብፁዕ ሊቀ ሊቃውንት የኔታ ዕዝራ ጋር ሄደው ነበር። እዛ ደግሞ የሚገርም የምስራችን የሰማነው እሱን በኋላ ወይ ነገ እንሰማዋለን። አባታችንም በሚገባ ባበው ስርዓት የዋልድባ አባቶቻችንን ተቀብለው አስተናግደዋል። ሌላም ቃል የገቡት ነገር አለ፣ የሚያስለቅስ ነገር፣ ደስ የሚያሰኝ ነገር። እሱንም በተራ ሰዓቱ ሲደርስ ነግራቸዋለሁ። ከዚህ በተረፈ ወደ ሊቀ ጳጳሱ ዘንድ ይሄዳሉ። ዛሬ ከሰዓት ቀጥሯቸዋል። የሀገረ ስብከቱ ሊቀ ጳጳስ ጋር ሄደው ቡራኬ ይቀበላሉ አባቶቻችን። ከዚያ ወደ በዓታቸው ይመለሳሉ ማለት ነው። እናንተ ተዘጋጅታችሁ ጠብቁ ነው ያልኩት። አሁን ብር አይደለም ፈልገው፣ ብር አልፈልግም እንደምታውቁት ማለት ነው። ብር አንፈልግም። ኮሚቴ የለውም እንደምታዩት፣ ወጪ የለውም እንደምታዩት። ቴሌግራም ላይ ጽፋለሁ፣ እናንተ ትዘጋጃላችሁ። የአንድ ገዳም ችግር ይላል። በመሀል ቅብብል የለም። በእኔ በኩል የሚያልፍ ገንዘብ የለም። የባንክ አካውንታቸው የገዳሙ ህጋዊ የባንክ አካውንት መንግስት የሚያውቀው፣ ቤተ ክህነቱ የሚያውቀው፣ ገዳሙ የሚያውቀው በሶስት አባቶች ፎቶግራፍ ስማቸው ገዳሙ ስም ያለበት ባንኩ ያረጋገጠው የባንክ ቡካቸው ይለጠፍላችኋል። እናንተ እዛ ላይ ማስገባት ትጀምራላችሁ ማለት ነው። አሁን አንዳንድ ሰዎች ለጥፍልን እናስገባ እያላችሁ ነው። መጀመሪያ ሰው ነው የምንፈልገው። ብሩ ሞልቷል። ዓለም በሙሉ ብር ነው። ብር ወረቀት ማለት ነው። የሚያስፈልገው ሰው ነው። ያ ሰው ደግሞ በቅድስና የሚሰጥ ሰው ነው የሚያስፈልገው። አሁን ምንም ክርስትናው ለዛውን ያጣው ወዙን ያጣው ብሩን ብቻ እንጂ ብሩ እንዴት እንደሚመጣ አያስፈልግም። ስለዚህ ቁጥጥር አይደረግበትም። እኔ ግን እዛች ላይ ቁጥጥር አደርጋለሁ። እኔ 2 ብር ያላቸው በንጹህ ላባቸው ያገኙ ሰዎች፣ 1 ብር ያላቸው 10 100 ብር ያላቸው የነዛ ሰዎች ነው ስራ የሚሰራው። በንጹህ ላብ ያለው 2 ሚሊዮንም 10 ሚሊዮንም የሚሰጥ ሰው በላቡ ያገኘውን የሚሰጥ ሰው ይባረካል። ማጅራት መጥቶ በግልሙትና ሰው አግቶ ድሃ አስለቅሶ ከመሬት ተነስቶ ኢንቨስተር ነኝ ብሎ ያንን የደም ገንዘብ፣ ያን የኃጢአት ገንዘብ፣ ያንን የበደል ገንዘብ ይዞ መጥቶ በዚህ ጸድቅበታለሁ የሚለውን ሰው አልሰማውምም፣ አልመክረውም። መጀመሪያ ያስለቀሳቸውን ድሆች እንባቸውን ያብስ፣ ከዛ ወደ ገዳማት ይመጣል። አንዳንዱ እዚህ ድሃ አስለቅሶ እዛ ገዳም ሄዶ ብር በመስጠት ብልጥ ለመጫወት ይፈልጋል። በእግዚአብሔር ዘንድ እንዲህ የለም። ለእግዚአብሔር የሚቀርበው ንጹህ መስዋዕት ነው፣ በላብ የተገኘ። ምንም የሌላችሁ ሰዎች ደግሞ ያላቸው እንዲሰጡ መጸለይ፣ ያ ስጦታ ነው። ከሚሊዮን ብር በላይ የበለጠ ስጦታ ነው። የምሰጠው የለኝም ብላችሁ እንዳታስቡ፣ እንዳትጨነቁ። እንሰራዋለን። የሚሰራው እግዚአብሔር መንፈስ ቅዱስ ነው። ታዩታላችሁ እንዴት እንደምናደርግ ማለት ነው። ጉድለታቸውን በሙሉ እንሞላዋለን። በእውነትና በሐቅ እግዚአብሔርን ይዘን ወላዲት አምላክን ይዘን የአባቶቻችንን ጸሎት ተማምነን እንሄዳለን። ላልሰማ አሰሙ። ይህ መልእክት ላልደረሰው አዳርሱ። እንግዲህ አሁን ዛሬ በፖለቲካው የምትጣሉኛላችሁ፣ የምትጠሉኛላችሁ፣ የምትሰድቡኛላችሁ ምናምን። አሁን ዛሬ ሴስፋየር ነው የምትሉት ይሄ የእንትን የውጊያ ማቆም ስምምነት እናደርጋለን ማለት ነው። አሁን ትኩረታችንን ዋልድባ ላይ እናደርጋለን። በእኔ በኩል የሚመጣ የለም። ለዋልድባ ነው ገዳሙ ነው የሚገባው። ስለዚህ ሁላችሁም ተዘጋጅታችሁ ጠብቁ። በቤተሰብ በማህበር በቤተ ክርስቲያን ሆናችሁ ተዘጋጁ። የምንጀምረው ከበሬ ነው። የሸጧቸውን በሬዎች መልሰን ነው የምንገዛው። እስከ 50 ሺህ ብር መድብ ያለው ከሳ ያለውን ገዝተው ሊያደልቡ ይችላሉ። ስለዚህ አንድ በሬ ለመግዛት ተዘጋጁ። በጣም ቀላል ነው። $200፣ $300፣ $400 የሚያደርግ ሰው ይገዛል። እና ያን በልቦናችሁ ያዙ። ጀምሩ ሲባል ነው የምንጀምረው። እስከ ሰኞ ድረስ በዚህ ሁኔታ እንቀጥላለን። አብራችሁን ትቆያላችሁ። መልካም ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ከሁላችሁም ጋር ሰላም ሁኑልኝ ባላችሁበት። እግዚአብሔር ይስጥልኝ። እግዚአብሔር ከኛ ጋር ይሁን። መርሃ ግብራችንን የተሳካ ያድርግልን። የአባቶቻችን ጸሎት ይርዳን። አሜን።